ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቀለብ እየገዙ ከኢትዮጵያውያን ነው ቀለብ እየገዙ የመጡት እና ምን ያህል ከህዝቡ ጋር ቢቆራረጥ ነው ምን ያህል ህዝቡ ቢጠላው ነው አትሊስት ለሱ ማገዝ እንኳን ይቀር ግን ለጠላት ወታደሮች ምግብ መሸጥ በጣም ያስገረመኝ አለማየሁንና እናቱን ወደ ህንድ ለመላክ ነበር አላማቸው። ከዛ ግን በሚያሳዝን ሁኔታ ገና ከኢትዮጵያ ሳይወጡ እናቱ ትሞታለች። እዛው መንገድ ላይ ጉዞ ላይ ያሉ ትሞታለች እና ብቻውን ቀረ ማለት ነው። እንግዲህ ኦርፋን ሆነ በሚያሳዝን ሁኔታ። የንጉስ ልጅ የነበረ ከ2 ወር በፊት የንጉስ ልጅ የነበረ በአንድ ጊዜ ኦርፋን ሆነ ማለት ነው። ልጅ ወላጅ አልባ ሆነ። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ማወራችሁ አንድ ከዚህ በፊት ትንሽ ቆይቻለሁ ካነበብኩት መቅደላ የቴዎድሮስ ዕጣ የሚል መጽሐፍ ነው። ያው ቆይቻለሁ የአማርኛ መጽሐፍ ካገኘውና ካነበብኳቸው ውስጥ አንዱ እንደ ብርቅ ያነበብኩት መጽሐፍ ነውና ውስጡም በጣም ብዙ አሪፍ ነጥቦች አሉት። ከነዛ ውስጥ ለኔ በጣም ያስገረመኝን እና መጽሐፉን ለማንበብ ያነሳሳችኋል ወይም ሊያነሳሳችሁ ይችላል ብዬ ያሰብኳቸውን የተወሰኑ ነጥቦች ነው ሼር ማረጋችሁ። የመጀመሪያው እዚህ ላይ ያገኘሁት በጣም ያስገረመኝ ነገር ያው እንደምታውቁት እኔም ያው ትምህርት ቤት ታሪክ ትምህርት ላይ ተማርኩትም አለ ያው አፄ ቴዎድሮስ የሰራቸው ስራዎች ከህዝቡ ጋር ለምን እንደተጣላ በኋላም መቅደላ ላይ እንዴት እንደተሸነፈ ሃይላይት ነገር ተምረናል አይደል? ከዛ ውጪ ግን መጽሐፉን ሳነበው ያየሁት ነገር ባይዘው መጽሐፉ በውጪ ጸሐፊ የተጻፈ ነው። ያን ጊዜ የእንግሊዝ ወራሪ ኃይል ሲመጣ ከነሱ ጋር አብሮ የመጣ አሜሪካዊ ጋዜጠኛ ነው ሄንሪ ሞርተን ስታንሊ ይባላል እና እሱ የጻፈው ነው። ላይክ እንግዲህ ፊት ለፊት ባይኑ ያየውን ነገር ነው የጻፈው ማለት ነው እና ብዙ ፎቶዎችም አሉት እንደ ማስረጃ የሚያስቀምጣቸው። እዚህ ላይ ትንሽ አንዳንድ ቦታ ላይ ባያዝድ የሆነ ነገር ያየሁት የሆኑ ነገሮችን ላይክ ኢትዮጵያዊ የሆኑ ነገሮችን የተወሰኑ የሚያናንቅ የሚያጥላላበት ቦታ አለው። አንዳንድ ቦታ ላይ የእንግሊዞችን ነገር ደግሞ አጋን ነው የሚያወራበት ጊዜ አለው። አንዳንድ ጊዜ ደግሞ የቴዎድሮስንም ጥፋት አጋን ነው የሚያወራበት ጊዜ አለ። ከዛ ውጪ ግን አብዛኛው ነገር የአይን ምስክር ሊባል የሚችል አይነት ጋዜጠኛ ነው እና መጽሐፉ የተተረጎመው በገበየሁ ተፈሪ ነው፣ ዶክተር ነው። በጣም የእንግሊዝኛውን መጽሐፍ ባላየውም ግን ለእኔ በጣም የተሟላ አስገራሚ ትርጉም ይመስለኛል። እዚህ ላይ ሜንሽን ላረጋቸው የፈለኳቸው ነገሮች ምንድናቸው? አንደኛው ይሄን ያህል ከህዝቡ ጋር እንዴት ተቆራረጠ የሚለው በጣም አስገረመኝ። ማለት አሁን አድዋ ጦርነት ላይ እንግዲህ እሱንም ያው በታሪክ ማቀውን ያህል ነው ምኒልክ የጦር መሳሪያ ልዩነት ከምኒልክ ያነሰ የጦር መሳሪያ አይመስለኝም። አሜን ልዩነቱን ስናየው አሁን የእንግሊዞች ይዘውት የመጡት በእርግጥ መድፍ ነበራቸው። ያው ቴዎድሮስ ገና መድፍ ለመስራት እየሞከረ ነበረ። እንደሱ አይነት ልዩነቶች አሉ ግን ያን ያህል የተጋነነ ልዩነት አልነበረም። እኛ በጣም ትልቅ አድቫንቴጅ ነበረን። መጽሐፉ ላይም ሄንሪ የሚለው ምንድነው እንግዲህ በኤርትራ በኩል ገብተው መቅደላ እስኪደርሱ ድረስ በጣም ረጅም አድካሚ ጉዞን ያደረጉት እና ያንን ጉዞ ሲያደርጉ በየቦታው በጣም አደጋ ለመጣል የሚመች ለኢትዮጵያውያን በጣም አድቫንቴጅ ሊሰጥ የሚችል በጣም ብዙ ቦታዎች ነበሩ። እንደውም ጋዜጠኛው የሚለው ያንን ቦታ ስናልፍ በጣም በስጋትና በሰቀቀን ነው የምናልፈው። ካሁን የቴዎድሮስ ወታደሮች መጥተው እዚህ ጋር ወጥመድ ጥለው ጨረሱን ብለን በስጋት ነው የምናልፋቸው ይላል እና በጣም ብዙ እንደዛ አይነት ቦታዎችን አልፈው ነው መቅደላ የደረሱት። በእርግጥ መቅደላም በራሱ በጣም አደገኛ ጋራ ላይ የተሰራ ቦታ ነው። ስለዚህ በጣም ስትራቴጂክ ቦታ ነው። ኦፍኮርስ ግን እዛ ጋር ከመድረሳቸው በፊት በየመንገዱ ማዳከም የሚቻልበት በየመንገዱ የእንግሊዝ ወታደሮችን መቀነስ የሚቻልበት እድል ነበር። ለምን እንዳልተጠቀሙበት አላውቅም። ህዝቡ የሚገርመው አንድ እንግዲህ መጽሐፉ ላይ ያስገረመኝ ይሄ እንግዲህ እንዳልኳችሁ ተርጓሚው ነው ኢትዮጵያዊ እንጂ የጻፈው አሜሪካዊ ጋዜጠኛ ነው። ያየውን ነገር የአይን ምስክር ነው እና ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቀለብ እየገዙ ከኢትዮጵያውያን ነው ቀለብ እየገዙ የመጡት እና ምን ያህል ከህዝቡ ጋር ቢቆራረጥ ነው ምን ያህል ህዝቡ ቢጠላው ነው አትሊስት ለሱ ማገዝ እንኳን ይቀር ግን ለጠላት ወታደሮች ምግብ መሸጥ በጣም ያስገረመኝና ከዛ በኋላ ደግሞ የጦር ዕቅድ ደግሞ እንዳልኳችሁ በየቦታው አደጋ ሊጥል የሚችልበት እንግዲህ አነሰም በዛም በሰዓቱ ቴዎድሮስ የኢትዮጵያ ንጉስ ነው። ኦፍኮርስ በየቦታው ያኮረፉ ትናንሽ ነገስታት ነበሩ በጦርነት አሸንፎ ያስገዛቸው እና ያው ትምህርት ቤትም የተማርነው ታሪክ ላይ የተለያዩ ያኮረፉ ንጉሶች
የእንግሊዝ ወታደሮችን እየመሩ እንዳመጡ ምናምን አይነት ነገር ተምሬያለሁ ማስታውሰው። እዚህ ላይም እሱን ነው የሚያስቀምጠው፣ ግን በጣም በሚያሳቅቅ ሁኔታ ማለት ነው። ማለት በጣም በሚያሳፍር ሁኔታ ኢትዮጵያዊው ንጉሥ ላይ አምፀውበት ጠላቶቹን ሂዱ ግደሉት ብለው መንገድ ሲመሩ ቀለብ ሲሰጡ በጣም የሚዘገንን አይነት ነገር ነው። ግን እሱ እንዳለ ሆኖ የጦር እቅዱ ራሱ ምን አይነት ነገር እንደሆነ እኔ አልገባኝም። ላይክ አነሰም በዛ አገሩን የሚያስተዳድረው ቴዎድሮስ ነው እና በየቦታው እነዚህ አደጋ ሊጥልባቸው የሚችላቸው የእንግሊዝን ወታደሮች በተዳከሙበት በተራቡበት ሰዓት ጋራ ላይ በቀላሉ አጥቅቶ ማዳከም የሚችልበትን እድል ለምን መጠቀም እንዳልፈለገና ወታደሩን ኃይሉን በሙሉ አንድ ቦታ መቅደላ ላይ ብቻ አሰባስቦ ለምን መጠበቅ እንደፈለገ አልገባኝም። ማለት ምናልባት አንደር ኤስቲሜት ማድረግም ሊኖር ይችላል። ከዛ በፊት ብዙ የውጭ የጦርነት ልምድ ስለሌለን እና ቴዎድሮስም ኢትዮጵያ ውስጥ ያጋጠሙትን ጦርነቶች በሙሉ የገባበትን ጦርነት በሙሉ እያሸነፈ የመጣ ስለሆነ የእንግሊዝን ወታደርም የመናቅ ነገር ሊኖር ይችላል። ግድ የለም ይምጡና እዚህ ለወታደሮቹ እንደ ፕራክቲስ ማድረጊያ ይመስለኛል የቆጠረው። እና አንደኛው ቦታ ላይ የሚለው ምንድነው ጸሐፊው ወታደሮቹ ልክ መቅደላ ጋር ሲደርሱ እንግሊዞችና ጦርነት ሊጀመር ሲል ቴዎድሮስ ወታደሮቹን ምን ብሎ ነው የሚልካቸው? በሉ እንግዲህ ሂዱና ይሄንን ጥጋበኛ የእንግሊዝ ወታደር ቅጡልኝ፣ ስርዓት አስይዙልኝ፣ ከዛ በኋላ ከምታገኙት የማረካችሁትን መሳሪያ ውሰዱ እናንተ ሰጥቻችኋለሁ ነው የሚለው። እና ላይክ እንደ አክቹዋል ጦርነት ሳይሆን እሱ የበላይ እንደሆነ በቀላሉ እንደሚያሸንፋቸው አስቦ ይመስላል። እንግዲህ ምናልባት እሱ ያው ይሄ አንደርስቲሜት ማድረግ ጠላትን አንደርስቲሜት ማድረግ በጣም ከባድ አደጋ ነው። ሜይቢ እሱ ሊሆን ይችላል። ከዛ ውጪ እኔ ሊገባኝ አልቻለም። ሶስተኛው በጣም አስገራሚ ነገር የሆነብኝ ኦፍኮርስ ታሪክ ትምህርት ላይም ስንማር ቴዎድሮስ ከቤተ ክርስቲያን ጋር እንደተጋጨ እዛም ይጠቀሳል። ላይክ የካህናት አንድ ዲያቆን አንድ ካህን ውጪ ማንኛውም ቤተ ክርስቲያን ትርፍ አያስፈልገውም፣ ካህናት በሙሉ ዲያቆን በሙሉ አርሶ ይብላ እንዳለ ያው ታሪክ ላይ ተምረናል። ግን እዚህ ላይ ምንድነው የሚለው መጨረሻ ላይ አሸንፈው ከገቡ በኋላ እና ቴዎድሮስም ከተሸነፈ ያው ራሱን ካጠፋ በኋላ የቤተ መንግስቱን ከዘረፉ በኋላ መጨረሻ ላይ ካህናቱ የያሬዳዊ ዝማሬ ያደርጋሉ። ለማን? የእንግሊዝን ጦር እየመራ ለመጣው ለጀነራል ናፒየር ማለት ነው፣ ለሮበርት ናፒየር ለሚባለው ጀነራል የክብር እንግዲህ አቀባበል መሆኑ ነው መሰለኝ፣ አላቅም። የያሬዳዊ ዝማሬ ሲያደርጉለት የሚያሳይ ፎቶ አለው መጽሐፉና እሱ እንግዲህ ቅድም እንዳልኳችሁ ከህዝቡ ጋር እንዴት እንደተቆራረጠ አልገባኝም ያልኳችሁ። እዚህ ጋም ቤተክርስቲያን ወይም ካህናቱ በምን አይነት አስተሳሰብ ውስጥ ሆነው እንደዛ እንዳደረጉት መገመት ከብዶኛል። ማለት ምንም ቢሆን ማለት ነው ላይክ አሁንም እኛ ሀገር ባለው ሁኔታ የተለያዩ ግጭቶች አሉ። ግን ምንም ቢሆን እስከማቀው ድረስ ከውጭ የሚመጣ ጠላት ከሆነ ኢትዮጵያ ላይ ከሆነ እርስ በርስ አንድ ነገር ነው። ግን ከውጭ የሚመጣ ጠላት ከሆነ ሁልጊዜም ኢትዮጵያውያን አንድ ሲሆኑ ነው የማውቀው። እንግዲህ አድዋ ላይም ካህናት ታቦት ይዘው ነው ከምኒልክ ጋር የዘመቱት። እና እዚህ ጋር ምን ያህል ከቴዎድሮስ ጋር ቢቆራረጡ ነው በጣም ከባድ ነው። ለእኔ ፕሮሰስ ለማድረግ በጣም ከብዶኛል። ላይክ ያለፈ ታሪካችን ከባድ ነው። ምናልባት የማይበት አንገል ትክክል ካልሆነ አላቅም። የመጨረሻውና አራተኛው ዛሬ ላወራችሁ የፈለግኳት ነጥብ ደግሞ ምንድነች? ስለ ቴዎድሮስ ልጅ ብዙ ሲወራ አልሰማሁም። አትሊስት ስማር እኔ ስለ እሱ አልሰማሁም። እና ስለ ቴዎድሮስ የምንዘፍናቸው ዘፈኖች ላይም ስለ እሱ ሲነሳ ሰምቼ አላቅም። ምናልባት ብዙ ስላልሆንኩ ሊሆን ይችላል፣ ብዙ ስላላወቅኩ ሊሆን ይችላል። ግን ካለ ያው እናንተ ታርሙኛላችሁ። በልጅነቱ እንግዲህ የ8 ዓመት ልጅ አካባቢ ነው ይላል መጽሐፉ ላይ አፄ ቴዎድሮስ ራሳቸውን ሲያጠፉና እንግዲህ አለማየሁ ቴዎድሮስ በእንግሊዝ ስር ሲያድር ማለት ነው። እና እናቱም አብራው ነበረች። ግን በሚያሳዝን ሁኔታ ልክ ጦርነቱ ካለቀ በኋላ ሮበርት ናፒየር ያው የእንግሊዙ ጦር መሪ ቅድም ያልኳችሁ እሱ ከኢትዮጵያ ለመውጣት ጉዞ ሲያደርግ መጀመሪያ እቅዱ ምንድነው? አለማየሁንና እናቱን ወደ ህንድ ለመላክ ነበር አላማቸው። ከዛ ግን በሚያሳዝን ሁኔታ ገና ከኢትዮጵያ ሳይወጡ እናቱ ትሞታለች። እዛው መንገድ ላይ ጉዞ ላይ ያሉ ትሞታለች እና ብቻውን ቀረ ማለት ነው። እንግዲህ ኦርፋን ሆነ በሚያሳዝን ሁኔታ። የንጉስ ልጅ የነበረ ከ2 ወር በፊት የንጉስ ልጅ የነበረ በአንድ ጊዜ
ኦርፋን ሆነ ማለት ነው። ልጅ ወላጅ አልባ ሆነ። ከዛ ያው ወደ ህንድ መላኩንም ይተውና ያው ከማን ጋር ይልኩታል? ከሮበርት ናፒየር ጋር አብሮ የመጣ እንግዲህ ባሻ ፈለቀ የሚባል ወይም ስፒዲ በሚል ስም የሚታወቁት ሰውዬ ያው እሳቸው ከመጀመሪያው ጀምሮ ሮበርት ናፒየርን በኢትዮጵያ ግዛት ውስጥ እየመሩ የመጡ ናቸው እና መጨረሻ ላይም አፄ ቴዎድሮስ የጦር አዝማች የሆነውን ገብርዬን ከሞተ በኋላ የእሱን ጋሻና የእሱን ልብስና ጋሻውን የወሰደው ሰውዬ ማለት ነው። እና 2-3 ፎቶዎች አሉት ከአለማየሁ ጋርም የተነሳው እና ከሱ ጋር ወደ እንግሊዝ ሄዱ ነው የሚለው እና እንግሊዝ ሀገር ከሮበርት ናፒየር ጋር ነው አብዛኛውን ጊዜውን ያሳለፈው አለማየሁ ይላል። ግን በጣም ዲፕረስድ የሆነ ደስታ የራቀው ኑሮ ነበር የኖረው እና በ18 ዓመቱ ነው ያረፈው ይላል። እና እንደውም እንትን ላይ ጉግል ሳደርግ ያየሁት ምንድን ነው በዛን ሰዓት ያው የነበረችው የእንግሊዝ መሪ ንግስት ኤልሳቤጥ አለማየሁን መሞት ስትሰማ በጣም አዝና ጆርናሏ ላይ የጻፈችው ብለው ሼር የሚያደርገው ምንድን ነው ዊኪፒዲያ ላይ በጣም ሀዘንተኛ እንደሆነ በጣም የሚያሳዝን ልጅ እንደሆነ ከመጀመሪያው ጀምሮ እዛ ሀገር ከገባ ጀምሮ ተገሎ የሚኖር ይሄ በብቸኝነት የሚኖር ጥቁር በመሆኑ ሰዎች የሚስቁበት የሚያሾፉበት እየመሰለው የሚሳቀቅ እና ደስታ የራቀው አይነት ልጅ ነበር እና መሞቱ በጣም ያሳዝናል። ማንኛውም አይነት አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አሪፍ ነው፣ በርታም ሊሆን ይችላል። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ